ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። We begin today with mounting concerns out of Ethiopia's Tigray region, where human rights advocates and local families are raising alarms over the alleged forced recruitment and coercive mobilization of young people. An urgent appeal has been dispatched to a coalition of international bodies, including the United States of America State Department, European Union, the United Nations Human Rights Office, Amnesty International, and the Human Rights Council. Dear Sir or Madam, we are writing to express urgent concern regarding credible reports of forced recruitment and coercive mobilization of youth in Tigray by TPLF-affiliated armed structure. Families are increasingly living in fear as young people reportedly face pressure, intimidation, and threats to participate in armed activities against their will. This situation represents a serious human rights concern and risks pushing an already traumatized population into further instability and violence. The targeting of youth and civilians for military purposes threatens the future of an entire generation and undermines ongoing hopes for sustainable peace and reconciliation in the region. In light of these alarming developments, we respectfully urge your institution to closely monitor the situation on the ground, to publicly call for the protection of civilians, particularly youth and vulnerable communities, to demand an independent and impartial investigation into allegations of forced recruitment and coercion, to press all actors to fully respect international human rights and humanitarian law. Silence and inaction will only deepen the suffering of civilians and may embolden further abuses. Thank you for your attention to this urgent matter. We trust that your institution will give this issue the serious consideration it deserves. ሲንሰርሊ የመልእክቱን ይዘት ወደ አማርኛ በመተርጎም እንደሚከተለው ቀርቧል። በትግራይ ክልል ወጣቶች ያለ ፍላጎታቸው በግዳጅ ወደ ውትድርና እየታፈሱና እየተንቀሳቀሱ መሆናቸውን በመጥቀስ የሰብአዊ መብት ተሟጋቾችና የአካባቢው ነዋሪዎች ከፍተኛ ስጋታቸው እየገለጹ ይገኛሉ። ይህንኑ አስመልክቶ ለአሜሪካ ውጭ ጉዳይ ሚኒስቴር፣ ለአውሮፓ ህብረት፣ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር፣ ለአምነስቲ ኢንተርናሽናል እና ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት ጨምሮ ለተለያዩ ዓለም አቀፍ ተቋማት አስቸኳይ የጥሪ ደብዳቤ ተልኳል። የተላከው ደብዳቤ ይዘት የሚከተለው ይመስላል። በትግራይ ክልል በትህነግ ታጣቂ መዋቅሮች እየተፈጸመ ስላለው አስገዳጅ ወጣቶች አፈሳና ቅስቀሳዎች ያለንን ከፍተኛ ስጋት ለመግለጽ እንወዳለን። ወጣቶች ያለ ፍላጎታቸው ትጥቅ ትግል ላይ ታጣቂ ሆነው እንዲሳተፉ ጫና፣ ማስፈራሪያና ዛቻ እየደረሰባቸው በመሆኑ በአሁኑ ወቅት በክልሉ የሚገኙ በርካታ ቤተሰቦች በከፍተኛ ፍርሃትና ስጋት ውስጥ ይገኛሉ። ይህ ሁኔታ ከባድ የሰብአዊ መብት ጥሰትን የሚያሳይ ከመሆኑም በላይ ቀደም ሲል በነበረው ጦርነት ከፍተኛ ጉዳትና ስቃይ የደረሰበት ህዝብ ወደ በለጠ አለመረጋጋትና አመጽ ውስጥ የሚከት ነው። ወጣቶችንና ሲቪሎችን ለወታደራዊ ዓላማ መመልመል የሙሉ ትውልድን መጻኢ ዕድል አደጋ ላይ የሚጥል ከመሆኑም በላይ በክልሉ ዘላቂ ሰላምና እርቅ ለማውረድ የሚደረገው ተስፋ ሰጪ ጥረት በእጅጉ ያደናቅፋል። በመሆኑም እነዚህ አሳሳቢ ሁኔታዎች ከግምት ውስጥ በማስገባት ዓለም አቀፍ ተቋማት የሚከተሉትን አስቸኳይ እርምጃዎች እንዲወስዱ በአክብሮት እንጠይቃለን። በቦታው ላይ ያለውን ሁኔታ በቅርበትና በትኩረት እንዲከታተሉ፣ ለሲቪሎች በተለይም ለወጣቶችና ለተጋላጭ ማህበረሰቦች ጥበቃ እንዲደረግ በይፋ ጥሪ እንታቀርቡ፣ በግዳጅ አፈሳና ቅስቀሳ ዙሪያ ለቀረቡት ክሶች ገለልተኛና እውነተኛ ምርመራ እንዲደረግ እንድትጠይቁ፣ እንዲሁም ሁሉም አካላት ዓለም አቀፍ የሰብአዊ መብቶችንና የሰብአዊነት ህጎችን ሙሉ በሙሉ እንዲያከብሩ ግፊት እንድታደርጉ እናሳስባለን። ዝምታና እርምጃ ለመውሰድ የሲቪሎችን ስቃይ ከማባባሱም በላይ ተጨማሪ ጥሰቶች እንዲፈጸሙ በር ይከፍታል። ለዚህ አስቸኳይ ጉዳይ ትኩረት ስለሰጡን እናመሰግናለን። ተቋማችሁ ለጉዳዩ የሚገባውን ትልቅ ትኩረት እንደሚሰጠው ሙሉ እምነት አለን። ከታላቅ ሰላምታ ጋር
ይህንን መልእክት መላው ኢትዮጵያዊ በትግራይ ክልል በጽንፈኛው ህወሓት እየተደረገ ያለው ያስገዳጅ አፈሳ በተመለከተ በስክሪኑ ላይ የሚታዩ የዓለም አቀፍ ማህበረሰቦች የኢሜል አድራሻ በኩል በመላክ የጽንፈኛው ህወሓት አሸባሪነትና በትግራይ ወጣቶች እያደረሰው ያለው የሰብአዊ መብት ጥሰት እንዲያጋልጥ ከመላው የትግራይ ወጣቶች ጥሪ ተላልፈዋል። ውድ ኢትዮጵያውያን ይህንን መልእክት ያዘለ ጽሁፍና የሚላክላቸው ዓለም አቀፍ ማህበረሰቦች ዝርዝር በወዲ ሻምበል ዘብሔረ ኢትዮጵያ የፌስቡክ ገጽ ታገኙታላችሁ። ለዓለም አቀፉ ማህበረሰብ የትግራይን ወጣት ጥሪ በማሰማት የኢትዮጵያውያን ወንድሞቻችን ህይወት እንድናድን ሶሎዳ ሚዲያም ጥሪውን ያስተላልፋል። ዓለም አቀፍ የትግራይ ምሁራንና ባለሙያዎች ማህበር ጂኤስቲኤስ በትግራይ ክልል እየተካሄደ ያለውን አስገዳጅ አፈሳ በጽኑ ማውገዙን አስታወቀ። ማህበሩ ባወጣው መግለጫ በክልሉ ወጣቶች ላይ እየተፈጸመ ያለው የኃይል አፈሳና የትምህርት ተቋማትን ለፖለቲካዊ ዓላማዎች የመጠቀም አካሄድ በእጅጉ እንዳሳሰበው ገልጿል። ጂኤስቲኤስ እንዳመለከተው በትግራይ ክልል ቀንና ሌሊት ቤት ለቤት ፍተሻ በማድረግ በወጣቶች ላይ ሰፊ አስገዳጅ አፈሳ እየተካሄደ ነው ብሏል። ዜጎች ከዚህ አፈሳ ለማምለጥ ከፍተኛ ጉቦ ለመክፈል እየተገደዱ መሆኑን የጠቀመው መግለጫው ድርጊቱ ዓለም አቀፍ የሰብአዊ መብቶች ጨምሮ የፌዴራሉንና የክልሉን ህገ መንግስታትን የጣሰ ነው ብሎታል። ይህ አሰራር በትግራይ ክልል ውስጥ የኤርትራን አይነት ወሰን የለሽ ወታደራዊ አገልግሎትና ቀጣይነት ያለው የጦርነት ባህል የማስፈን ከባድ ስጋት መፍጠሩንም ማህበሩ አስጠንቅቋል። በተጨማሪም የትግራይ ክልል ትምህርት ቢሮ ትምህርት ቤቶች ቀድመው እንዲዘጉ ያስተላለፈው ትዕዛዝ ተማሪዎችን ለፖለቲካዊ ዓላማ መሳሪያ ለማድረግ ካለው እቅድ የመነጨ ነው ሲል ስጋቱን ገልጿል። ይህ ቀድሞውኑ በጦርነት የደከመውን ማህበረሰብ ለበለጠ ስደትና መከፋፈል የሚዳርግ መሆኑን ማህበሩ ጠቅሷል። በመጨረሻም ጂኤስቲኤስ ለችግሩ መፍትሄ ይሆን ዘንድ የሚከተሉትን የጥሪ ነጥቦች አስተላልፏል። ይህንን አረመኔያዊ ድርጊት እየፈጸመ ለሚገኘው የህወሓት አመራር እያካሄደው ያለው አስገዳጅ አፈሳ በአስቸኳይ እንዲያቆምና ወደ ሰላማዊ የፖለቲካ መስመር እንዲመለስ ጠይቋል። ለትግራይ ህዝብና ወጣቶች ማንኛውም አይነት ያስገዳጅ አፈሳ ሙከራን በጽኑ እንዲቃወሙና እምቢ እንዲሉም ጥሪውን አስተላልፈዋል። ለዓለም አቀፉ ማህበረሰብና ለፕሪቶሪያው ስምምነት ፈራሚዎችም ድርጊቱን በግልጽ እንዲያወግዙና የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ እንዲተገበር አስፈላጊውን የፖለቲካና የዲፕሎማሲ ጫና እንዲያደርጉ ጥሪውን አቅርበዋል። የታንዛኒያው የመስታወት አምራች ኩባንያ ኪኦ ሊሚትድ ኬንያ ከምስራቅ አፍሪካ ማህበረሰብ ሀገራት በሚገቡ የመስታወት ጠርሙሶች ላይ ለመጣል ያቀደችውን የ35% የኤክሳይዝ ቀረጥ በጽኑ መቃወሙን አስታወቀ። ድርጊቱ አዲስ ቀጠናዊ የንግድ ውዝግብ ሊቀሰቅስ እንደሚችል ኩባንያው አስጠንቅቋል። ኪኦ ሊሚትድ እንዳመለከተው ይህ ቀረጥ በኬንያ ገበያ ውስጥ የታንዛኒያ ጠርሙሶችን ዋጋ በእጅጉ የሚጨምር ሲሆን የኬንያ ገበያ ደግሞ የኩባንያው አጠቃላይ ምርት 32% ያህሉን የሚገዛበት ትልቅ መዳረሻ ነው። ቀረጡ መጣሉ በኬንያ የሚገኙ የመጠጥ የምግብና የመድኃኒት ኢንዱስትሪዎችን የአቅርቦት ሰንሰለት ከማስተጓጎሉም በላይ በተጠቃሚው ሕዝብ ላይ የዋጋ ንረት ያስከትላል ሲል ኩባንያው ስጋቱን ገልጿል። ይህንን ተከትሎም ኪኦ ሊሚትድ የታንዛኒያ መንግስት በጉዳዩ ላይ ዲፕሎማሲያዊ ጣልቃ ገብነት እንዲያደርግ በይፋ ጠይቋል። ጉዳዩ በድጋሚ ወደ ምስራቅ አፍሪካ የፍትህ ፍርድ ቤት ሊያመራ እንደሚችል ኩባንያው ያስጠነቀቀ ሲሆን ፍርድ ቤቱ እንደ አውሮፓውያን አቆጣጠር በ2021 በተመሳሳይ መልኩ በኬንያ ተጥሎ የነበረውን መሰል የታክስ መመሪያ ውድቅ ማድረጉ ይታወሳል። ኢራንና አሜሪካ ልዩነቶቻቸውን ያጠባሉ ብላ ተስፋ እንደምታደርግ ቻይና ገለጸች። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ የኢራን ጦርነት ተፋላሚ ወገኖች የተኩስ አቁሙን ለማስቀጠል ቁርጠኛ ሆነው እንደሚቀጥሉና ልዩነቶቻቸውን ያጠባሉ ብለው ተስፋ እንደሚያደርጉ ገልጸዋል። አሜሪካ በደቡብ ኢራንን የመከላከል ያለችውን ጥቃት ከፈጸመች በኋላ ኢራን ማክሰኞ ዕለት ዋሽንግተንን የተኩስ አቁሙን በመጣስ ከሳለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በበኩላቸው በሁለት ሀገራት መካከል ያለውን ግጭት ለማስቆም የሚደረገው ድርድር የተወሰነ ቀናት ሊወስድ ይችላል ብለዋል። ዋንጊው በኒውዮርክ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ላይ በተገኙበት ወቅት ሰላም በተቻለ ፍጥነት ወደ መካከለኛው ምስራቅ እንዲመለስ ተፋላሚ አካላት የተኩስ አቁሙን ለማስቀጠል በቁርጠኝነት እንደሚቆዩና ልዩነቶቻቸው ለማጥበብ ግማሽ መንገድ እንደሚገናኙ ተስፋ እናደርጋለን ብለዋል። ዋንጊው አክለውም ሁሌም እንደምንለው ሰላምና መፍትሄ ለማምጣት ጊዜ ይፈልጋል ያሉት ሚኒስትሩ ለረጅም ጊዜ የቆዩ ችግሮች ቶሎ አይፈቱም ብለዋል። ይሁን እንጂ በድርድሩ የሚደረግ እያንዳንዱ እርምጃ የበለጠ ተስፋን ይሰጣል፣ እንዲሁም ግጭቱ ቶሎ በተቋጨ ጊዜ የሰላማዊ ዜጎች ጉዳት መቀነስ ይቻላል ብለዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ